ሰው መጽሐፍ ቅዱስ ጥናት ማጥናት የለበትም ወይ? ቤተክርስቲያናዊ መጽሐፍ ቅዱስ ጥናት ማስተማር የለባትም ወይ? ከኛ የፈለከው ነገር ምንድነው? አሁን እኛ ጋር ገስ የላክበት ጉዳዩ እና እናንተ እንደዚህ እኔ አሁን ይሄ አጋጥሞኛል። እኔ በህይወት ያጋጠመኝን ነው የምነግርህ። እና አሁን ለምሳሌ እሱ ካነሳቸው ትምህርት ጥቅሶች ውስጥ ጠቅስልህ እሱ ካላችሁ እሱ ካስተማረው ጥቅስ ውስጥ ነው የጠየቅኩህ። ዳን ድምጽ ይሰማል ወይ? ወዲቱ ምን ብዬ ነው የጠየቅኩህ? ምን ብዬ ነበር የጠየቅኩህ? አንድ ቆይ ዳኒ አንድ ይቅርታ አንዴ ዳኒ አንድ ስህተት የሆነ መልእክት እንዳይተላለፍ ማለት ነው። አንዴ ሚዩት አድርግ፣ የሚረብሽ ድምጽ አለ። መጽሐፍ ቅዱስ ጥናት ስላስተማረው የመጽሐፍ ቅዱስ ጥናት ስላስጠና ታገድ የሚል መልእክት እንዲይዝ አያስፈልግም። ምክንያቱም መጽሐፍ ቅዱስ ጥናት በቤተክርስቲያን የተለመደ የታወቀ ነው፣ ይደረጋል። ኦፊሻል በኢኦቲሲ ቲቪ ሳይቀር መጽሐፍ ቅዱስ ጥናት ነበር አይደለ? ዲያቆን ያረጋል ከዘፍጥረት ጀምሮ ሲያስተምር ነበር። ብዙ መምህራን ዮሐንስ ወንጌልን የማቴዎስ ወንጌልን የሚያስጠኑበት አለ። እንትን ገብታችሁ ቼክ ማድረግ ትችላላችሁ፣ አሁንም ድረስ ማለት ነው። ኢኦቲሲ ላይም ኢኦቲሲ ኤምኬ ላይም አለ፣ ማህበረ ቅዱሳን ቲቪም ላይ ማለት ነው። ስለዚህ መጽሐፍ ቅዱስ ጥናት ስላስጠና ታገደ አይደለም። አንተው እንደነገርከን የታገደው ተሐድሶ ሆኖ ስለተገኘ ነው ብለዋል። በቃ ተሐድሶ ሆኖ ስለተገኘ ነው ከተባለ ተሐድሶ የተባለበትን ምክንያት እዛው ፈልጎ እንትን ማለት እንጂ መጽሐፍ ቅዱስ ጥናት እንትን ስላለ ነው ምናምን የሚለው ልክ አይደለም። በሚገባ ሲቀጥል ደግሞ እንደዚህ አይነት ጉዳዮችን እኛ ጋር መጥቶ የሚወራበት ምክንያቱ ምንድን ነው? ምንም አይነት ትርጉም የለውም። እንዲህ አይነት ጉዳዮችን እዛው እንዲህ ካደረገ አካላቶች ጋር ቁጭ ብሎ ማውራት ለምንድን ነበር ሪዝኑ እንደዚህ ሆነው ብሎ መወያየት ያስፈልጋል። ከዛ ውጭ ግን ልክ ለቤተ ክርስቲያን ሌላ የማይሆን መልክ የሚሰጥ አይነት ነገር መናገሩ ጥሩ አይደለም። ወንድማችን ኖ ይቅርታና ፈለገ ለቤተክርስቲያን ሌላ መልክ ለመስጠት ምናምን ሳይሆን እንደዚህ አይነት ነገሮች መጀመሪያ ከታወቁ መጀመሪያ መጽዳት አይችልም ወይ? አሁን እኔ አባባል ገብቷል። ምን ልፈልግ መሰለህ? አስጨርሰኛለህ ፈለገ። እኛ ምን እንድናረግልን ነው መጥተህ? እኔ አሁን እንደዚህ አይነት እኔ አሁን ለምሳሌ ፐርሰናሊ ምን እንዳረግልን መጥተህ እንደዚህ ነገር ይነበር ቢያንስ አንዳንድ ነገሮችን እንድትረዳኝ። ለምሳሌ ከተማርኳቸው ውስጥ ትምህርቶች ውስጥ የተወሰነ ነገሮቹን ትክክል ናቸው ብዬ ያመንኳቸው አሉ፣ ትክክል ናቸው ብዬ ደግሞ ያልተቀበልኳቸው ነገሮች አሉ። እነሱ ነገሮችን እንድትረዳኝ ነው የጠየቁት። እሺ ምንድን ናቸው? ትክክል ናቸው ትክክል አይደሉም ያልካቸው ምን? ይቅርታ ፈለገ። ማን ነው አስተማሪው? አስተማሪው ማን የታገደው? የት በሰንበት ትምህርት ቤቱ ነው ተሐድሶ ተብሎ የታገደው አስተማሪው ማን ነበረ ስሙ? ኤርሚያስ ኪሮስ አይደለም? እና ኤርሚያስ ኪሮስ ተሐድሶ አይደለም? ኖ አይደለም ብያልኩ እኮ አይደለም፣ ግን መጀመሪያ ኮዙን ነው እየነገርኩ የነበረው እና የተፈጠረብን ነገሮች ላይ እርግጠኛ እሺ፣ አንደኛ ውስጥህን ማጥራት ይኖርብሃል። ተሐድሶ ያልሆነ ሰው ከዛን ተሐድሶ ሲባል ወጥቶ ተሐድሶ አይሆንም። እኔን አሁን ተሐድሶ ብትለኝ ከቤተ ክርስቲያን ወጥቼ ተሐድሶ ሆኜ አላሳይህም ካልሆንኩ ማለት ነው። ተሐድሶ ነበር፣ መንፈቅና ነበረበት። ሄደ ማየት ትችላለህ። ኢንተርቪዎቹን ከሜሎስ ጋር ወጥቶ የሚሰራውን ነገር ሄደ ማየት ትችላለህ። ከበፊቱም ጀምሮ የተሐድሶ እንቅስቃሴ ውስጥ የነበረ ሰው ነው። ለምን ወጣ ስላስተማረ ነው ወይ ያልከው? አየህ አንተ ውስጥ የተፈጠረ ስህተት አለ። ከዛ ሌሎች ሰዎችም ጋር እንደዚህ አይነት ስህተት እንዲፈጠር መንገድ እየከፈተ እንደሱ አይነት ይቅርታ እንደሱ እንዲሆን አሁን እኔ ለምሳሌ ተብያለሁ። እኔ ራሴ ግን አይደለም እኔ ራሴ ከተባልኩት ውስጥ አንዱ ነኝ። እውነቱን ስነግርህ ማለት ነው። ለምን በሰዓቱ ስንከራከር ምንድነው ለምንድነው ምናምን ብለህ ስላልን እውነቱን ነው የምነግርህ። ምክንያቱም ስለተከራከርን ነበር እንደዛ የተባለ። ከዛ በኋላ እሱ የራሱን መንገድ ሄደ፣ እኛ የራሳችንን መንገድ መረጥን። ማንም የመንገዱን መምረጥ መብት አለ። እኔም ኦርቶዶክስ መቀጠል መብት አለኝ ዳኒ። አንተ ራስህ ኦርቶዶክስ ሆኜ አዎ። ግን እኔ አሁን ምንድነው ቤተክርስቲያን ውስጥ በደንብ ተደርጎ እንደዚህ አይነት ነገሮች ከተሰሩም ጥርት ያለ ነገር መሰራት አለበት። ቢሰራም ደስ ይለኛል።
ነገም ከነገ ወዲያ ጥያቄዎችን ለመመለስ ነገሮችን ለማስተካከል ነገር የለም። አሁን ከተደረገ እናሳጥረውና ዳኒ ለምሳሌ እሺ ጥያቄን ብቻ አቅርበው ፈለገ ይቅርታ እሺ በውስጥ መልእክት ደርሶ አንደኛ እዚሁም ጋር ሲናገር መሀል ላይ ጣል ያደረጋት ቋንቋ ነበረች መጽሐፍ ቅዱስ ማስተማር ተሐድሶ ያስብላል ምናምን ያለው ማለት ነውና የብዙ ተሐድሶች አጀንዳ ነች እቺ ሆም ብለው ቤተክርስቲያን ውስጥ መጽሐፍ ቅዱስ ማስተማር ስለ ኢየሱስ ማውራት ምናምን የሚያስወግዝ የሚያስለይ ለማስመሰል የሚጥሩት ጥረት ነበር ይሄ የታወቀ የምናውቀው ነገር ነው እና እሺ አሁንም መልእክቷ እቺ ስለሆነች ነው እና እንደዚህ አይነት አካሄዱ ልክ ስላልሆነ ማጥራት ስለሚጠበቅብን ከኛ ሰው እንደዚህ በዚህ መልኩ የታገደ ምናምን ሰው የለም የታገደ ሰው የታገደው በምንድነው ከተባለ ወጥቶ ያሳየናል አንዴ ዮባ አንዴ ጥያቄ ልጠይቅህ አንተ በእኔ ቦታ ብትሆን ብዬ ልጠይቅህ አንተ በእኔ ቦታ ይቅርታ ግን ስላቋረጥኩ ማለት ነው አንተ ለምሳሌ እንደዛ እየተማርክ ሰንበት ትምህርት ቤቱ ባደራጀ በሰጠህ መመሪያ መሰረት እየሄድክ አንተ በራስህ ትክክል ነው ብለህ የተቀበልከው ነገር ኦር ትምህርቶች ትማራለህ አይደል ዮባ ትምህርቶች ትማራለህ አይደል እየተማርክ ነው በቃ ትክክል ነው ብለህ ነው የምትቀበለው አይደል እየተማርክ ስለሆነ ማለት ነው ከዛ ልክ ትምህርቱ ተቋርጦ አይ ይሄ ነገር እንደዚህ ነው ቢባል አንተ ላይ የሚፈጥርብህ ነገር የለም ለምሳሌ ምን ቢባል ለምሳሌ በቃ ይሄ ቆሟል ይሄ ትምህርት ከዚህ በኋላ አይቀጥልም እንደዚህ አይነት ሰዎች እንደዚህ አድርገዋል ስለዚህ ይሄ ትምህርት በዚህ መልኩ ትክክል አይደለም ቢል ይሄ ትምህርት ልክ አይደለም ከተባለ ልክ ያልሆነውን ትምህርት ከዛ ልክ በሆነው ትምህርት ቀይሯል ማለት ነው ይሄን ያለችን ቤተክርስቲያን ከሆነች ቤተክርስቲያን ልክ ነው ያለችኝን ትምህርት ተቀበልና ልክ አይደለም የተባለውን ተሐድሶ ያስተማረኝን ትምህርት እተወዋለሁ ማለት ነው ምክንያቱም ምን ጊዜ ሚዛናችን ቤተክርስቲያን ነች በቤተክርስቲያን መተራረም ስለምንችል ማለት ነው ተሐድሶ ካላስተማረስ ያ አንተ እንዳልከው አሁን ያንን ትምህርት እንደተባለው ቤተክርስቲያኗ ይሄ ትክክል አይደለም ብላ ካላስተማረስ ቤተክርስቲያን ታስተምራለች ለምሳሌ ያደብር ቀጥሎ ኮርስ አላስተማረም እሱ ነው ችግሩ አየህ ለዛ ነው እንደዚህ ይሁን አሁን መረጃ ይደርሰኛል ከዛ በኋላ በዛ ቤተክርስቲያን ምንም አይነት ኮርስ አልተደረገም ከሆነ ዳኒ ራሱ ቆይ አንድ ጊዜ ኦርቶዶክስ መሆን አለመሆኑን አንዳንድ ጊዜ ቼክ ብናደርግ ለምን መሰለህ ሶሻል ሚዲያ ላይ በሆነ አይነት አካውንት አሁን ልጁ ሊሆን ይችላል አይደለም እያልን አይደለም ግን ክሮስ ቼክ ማድረግ አለብን እዩ አሁን እንዲሁ ዝም ብሎ በቃ ኦርቶዶክስ ነው ብለን ዝም ብለን ከመውራታችን በፊት በመጀመሪያ እሱ ራሱ የኦርቶዶክስ ቤተክርስቲያን አማኝ ነው ወይ የሚለውን ነገር ማጥራት አለብን ምክንያቱም አንዳንድ ጊዜ ዮባ አንተም እንደምታውቀው ላይቭ ስትሪማችን ላይ ኦርቶዶክስ ቤተክርስቲያን እናውቃታለን አውቃናት ነው ፕሮቴስታንት የሆን ነው የሚሉ ሰዎች የት ነው የምታውቋት ስንላቸው ደጀ ሰላም በልተን እናውቃለን ነው የሚሉት ኦርቶዶክስ ነበራቸው እሺ የት ነው የምታውቋት አይ አባቴ እኮ ቄስ ነው ወንድሜም ዲያቆን ነው የሚሉት እንጂ ስለ ቤተክርስቲያን መሰረታዊ መረዳት የላቸውም ስለዚህ ወንድማችን ዳኒ ኦርቶዶክስ መሆንን አንድ ጊዜ እናረጋግጥ እውቀት አይደለም የምንጠይቅ የትኛውም ኦርቶዶክሳዊ ኦብዘርቭ ሊያው ሊመለከተው የሚችለውን ነገር እንጠይቅህና ትመልስልናለህ በቅዳሴ ጸሎት ወቅት ስንት የቤተክርስቲያን መጽሐፍቶች ይነበባሉ ዳኒ በቅዳሴ ሰዓት ላይ ነው ስንት አይነት መጽሐፍቶች ይነበባሉ እሺ መጀመሪያው ወንጌል ይነበባል ከወንጌል በፊት የቅዳሴው ራሱ ቅዳሴ መጽሐፍ ራሱ ስርዓቱን የሚያስተካክልልን ከቅዳሴው ጀምሮ እስከ መጨረሻው ድረስ የሚመራ የቅዳሴ መጽሐፍ አለ ራሱ የቻለ ከዛ ወንጌላት ይነበባሉ ወንጌል አለ መልእክታት ይነበባሉ ከዛ መዝሙረ ዳዊት ይነበባል ከዛ በስተመጨረሻ ላይ ምናልባት መጨረሻው ልክ አርኖ ከመባሉ በፊት ስንክሳር ወይንም ደግሞ በዕለቱ ጊዜ ያለ ሰማዕት ሊሆን ይችላል በዛ ሰዓት ድረስ ስንክሳር ይነበባል እነዚህ መጽሐፎች ይነበባሉ እሺ መዝሙረ ዳዊት የትኛው የቅዳሴ ክፍል ላይ የሚነበበው መዝሙረ ዳዊት ይነበባል ብለኝ ነው የትኛው የቅዳሴ ክፍል ለምሳሌ መዝሙረ ዳዊት ይነበባል ሳይሆን ይባላል በዜማ ይባላል ለምሳሌ ወንጌል ከመባሉ በፊት ምስባኩ ከመዝሙረ ዳዊት የሚወጣ
አይደለ? ተሳሳትኩኝ? ምን አልከኝ? እየሰማሁ መዝሙረ ዳዊት ማለቴ መጽሐፍ ማለቴ ወንጌል ከመነበቡ በፊት በምስባክ የሚባለው ወይንም በዜማ የሚባለው የመዝሙር ክፍል መዝሙረ ዳዊት ነው ብዬ ስላሰብኩ መጽሐፍ ባይገለጥም ግን ከመዝሙር አንድ የምታስበው ሳይሆን እርግጠኛ የሆነ ነገር እንጂ ጋር እኮ እርግጠኛ የምንገልጠው መጽሐፍ ሳይሆን እኮ የምንገልጠው መጽሐፍ ሳይሆን ከመጽሐፍት ውስጥ የምንገልጣቸው መጽሐፍቶች ወንጌልንና የቅዳሴ መጽሐፍ። ኮንፋይ ላይ ጋር ሰላም ብያለሁ። እሺ፣ በጣም ጥሩ። ከቅዳሴ ጸሎት በፊት የሚደረገው ጸሎት ምንድን ነው? ዳኒ ኦርቶዶክስ ነበረ አውቀዋለሁ፣ ግን ከ5 ዓመት ምናምን በፊት ነው። አንድ ሰንበት ትምህርት ቤት ነበር። ዳኒ ሰላም ነው? እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነህ? አንድ ላይ ነበር ያንን መጽሐፍ ቅዱስ ጥናት እየተማርን የነበረው ታስታውስ? አዎ። ከዛ በኋላ አላወቅኩም ምን ሁኔታ ላይ እንዳለ፣ ግን እናንተ ያው ተቃውማችሁ ወጣችሁ ምናምን። ከዛ በኋላ ማረሚያ ትምህርት ተሰጥቶ ነበር። ግን የተነሳው መጽሐፍ ቅዱስ ጥናቱ የቆመው ለምን ነበረ? መጽሐፍ ቅዱስ ጥናት አያስፈልግም ተብሎ ነው የቆመው ወይስ የዕብራውያን ትርጓሜ ላይ የተማርነው ላይ ስህተት ተፈጥሮ ነው? እኛ የተባልነው መጽሐፍ ቅዱስ ጥናት ማቆም ይቆማል። ኦልሬዲ እንደቆመ ነው የተነገረን እንጂ ውስጥ ያለው ስህተት ተብሎ የተነገረን ነገር የለም። መጽሐፍ ቅዱስ ጥናት ቆሟል። ከዛ በኋላ እኮ ወጣችሁ እናንተ አይደል እኮ እኛ ትምህርቱ ሲቆም ከዛ በኋላ ወጣችሁ። ትምህርቱ ሲቆም ሳይሆን ከዛ በኋላ የማረሚያ ትምህርት ተሰጠ። ቆይ ስምረት፣ ምክንያቱ ግን ምንድን ነው? አሁን እዚህ ያመጣ መጽሐፍ ቅዱስ ጥናት አያስፈልግም የሚል ሀሳብ ይዘህ ነው አይደል? ትምህርቱ የቆመው ዕብራውያን ትርጓሜው ላይ የክርስቶስ የማስታረቅ ትርጓሜው ላይ ስህተት ተፈጥሮ ነው ወይስ አይደለም? በቃ ይሄው ሀሳቤ ነው። ላስጨርስሽ። እሺ፣ እኔ ላንጋርሽ። እኔ የመጣሁበት ዋነኛ ምክንያት እንደዚህ አይነት ነገሮች አሉ እና የሚመለሱበት መንገዶች ትክክል ናቸው ወይ ብዬ ነው የጠየኩት የመጀመሪያ። ሁለተኛ ሲቀጥል ደግሞ የቤተክርስቲያን የመጽሐፍ ቅዱስ ጥናት ስናቆም የቆመበት ምክንያት ቆሟል ነው እንጂ ምክንያቱ ከዛ በኋላ ነው የተነገረን። ለእኔም ለሰንበዲም ማለት ነው የተነገረን ከዛ በኋላ ነው እንጂ ከቆመ በኋላ እንደዚህ ነገሮች አሉት ተብሎ ነው እንጂ የተነገረን የቆመ ሰዓት ላይ እነዚህ ስህተቶች አሉ ተብሎ አይደለም። በደንብ ማስረጃ ማቅረብ እንችላለን እኛም ማለት ነው። ግን የቆመበት ምክንያት ሰው ከጠፋ በኋላ ነው ወይ ለምን ትምህርቱን አቆማችሁት ብለን ጠይቀናል። በዛ ሰዓት የነበረው የማቆም ስልጣን የኛ ስለነበረ ነው ያለን። ኦኬ ብለን ተስማማን። እኛም ወተን የራሳችን ህይወት ጀመረን ማለት ነው። ግን ኩዌሽን ሁሉ ጊዜ ጥያቄ የራሳችን ህይወት ማለት በቃ የግል ስራ ቅድም ላይ አይደለም። ቅድም ላይ አንተ አሁንም ጭምር ኦርቶዶክስ እንደሆንክ ነው እያወራ የነበረውና አሁን አንተ ኦርቶዶክሳዊ ነህ? በጣም ከሚነገር ነገር ያቆን የጠየቀህ አንድ ኦርቶዶክሳዊ የሚያውቀው ሊመልስ የሚችለውን ነው። እሱ ስላወቅ እኔ ትክክል አይደለሁም ነው። አሁን ላይ አንተ ኦርቶዶክስ ነህ ወይስ የበጋሻውን ትምህርት? አሁንም ነኝ። አሁንም ኦርቶዶክስ ተዋህዶ እምነት ውስጥ ነኝ። አሁን እኮ ወጣችኋል እኮ አለች እኮ ሰምረት። እኔ የወጣሁት ከሰንበት ትምህርት ቤቱ ነው ወንድሜ፣ ከእምነቱ አይደለም የወጣሁት። ከሰንበት ትምህርት ቤቱ ወጥቻለሁ። ከእምነቱ ይውጣ መቼም አልወጣም። አልወጣምም ወጥቻለሁ ማለት ዳኒ እኔ ከቤተ ክርስቲያን ወጥተሃል አልወጣም መረጃው የለኝም ዳኒ። እኔ ያልኩት ከሰንበት ትምህርት ቤቱ። ምክንያቱም እኔ ነኝ አማኙ እኔ ነኝ ተከታዩ። ምክንያቱም በሰዓቱና በቦታው ስላልተረዳ ነው። ለዛ ነው ስላልተረዳኝ ገባኝ። በሰዓቱና በቦታው ሰንበት ትምህርት ቤቱ ላይ ያለው ነገር ትክክል መስሎ ስላልታየኝ ወጣው የራሴን ወይንም ደግሞ ቤተክርስቲያኗ በምትለኝ መንገድ ግን እስቲል ነው እስካሁን ድረስ ተነገረንም ብለህ ነበር አይደል? እኛ ከወጣን በኋላ ሊሆን ይችላል ስልጠና የሚሰጣቸው ትምህርት የሚሰጣቸው። ምክንያቱም አንዴ ዳንሻ ቀድሙኑ አንድ ምክንያት ነግረህን ነበር። ለምሳሌ ልጁ አስተማሪው ተሐድሶ ስለሆነ እንዲቆም ተደረገ የሚል ነገር ነግረህን ነበር። ይሄ ምክንያት አይደለም ለማቆም እኮ። እኔ እኮ ምክንያቱ እኮ ችግር የለውም እኮ ምክንያቱ የትኛውም ሊሆን ይችላል እኮ። ግን ሰው ከጠፋ በኋላ ነው ወይ እንደዚህ ነው ወይ የሚባለው ነው። ኦልሬዲ እኮ ትምህርተኛ ተሳሳተ
እኛ እኮ አሁን እኔ አባባል ገብቷል። በሰዎች አረዳድ በብቋይ ስማኛ በብዙ ሰዎች አረዳድ አንተ እኔ በብዙ ሰዎች አረዳድ በመጮህ አይደለም ሀሳቦችን መስረዳት ያለብን በመጮህ ነው። እኮ ሳስረዳ እኮ አላስጨረሰችሁኝ። እኔ እየጠየቅኩ ያለው ጥያቄ አሁንም ባስጨርሰውም ይሄን ያክል እሺ በቃ እሺ ፈለገ ቴንክ ዩ እሺ አመሰግናለሁ። ኦርቶዶክስ ነኝ ብለሃል አይደል? ስለዚህ በኦርቶዶክስ ልብ እኮ ነው ማውራት ያለብን። አሁን እንደዚህ ክርክር ቆይ አስጨርሱ ምናምን እንደ ልክ ሌላ እምነት ተከታይ እንደሆነ አሁንም ይኸውልህ ጣልቃ እየገባ ነው በጌታ በኢየሱስ ማረ ፕሊስ እንደዚህ አትሁን። በየትኛውም አይነት ሰዓት ይሁን እነሱ ስህተትን ሶልቭ ያደርጉበት መንገድ የትኛውም ደቂቃ ላይ ይሁን በጊዜ በጠዋትም ይሁን ከሰዓትም ላይ ይሁን ከረፈደ በኋላ 11 ሰዓትም ላይ ይሁን ቤተ ክርስቲያን በመዋቅሯ ሶልቭ ያደረገችውን ጉዳይ ለምን አሁን ላይ ሶልቭ ተደረገ ብሎ መጠየቅ በራሱ አግባብ አይደለም። አሁን አንተ እምነት የዚህ ነው እምነት የዛ ነው አይደለም እያለን ያለ ነው። ኢቭን ያንተ አካሄድ በራሱ ስህተት ነው እያለን ነው። ኦርቶዶክስ ወንድማችን አይደለም። ስለዚህ እንደ ኦርቶዶክስ ከሰራውና ስህተት መስሎ ከታያችሁ በጣም ይቅርታ። ጌታ ሆይ ዳኒ አሁንም ምን እያልኩ እንደሆነ ሳታዳምጥ አሁንም እባክህን በመሃል ላይ ዝም ብለህ አታወራ ፕሊዝ። የእሳት ዳር ላይ ተቀምጠ የእሳት ፍንጣሪ በሆነ ቅጽበት እግርህን ቢያቃጥለው ወይ አንድ ጊዜ በቃ ተቃጥያለሁ ሙሉ ሰውነት ይቃጠል እንደማትል ሁሉ በቤተ ክርስቲያን መዋቅር ውስጥም እንክርዳድ የሆኑ ሰዎች ገብተው የሐሰት ትምህርታቸውን እንደ እሳት ፍንጣሪ ሲያፈናጥሩ ሰዎች ወይ አንድ ጊዜ በቃ ያው ፍንጣሪው ነክቶናል እንደድ እንቃጠል አይሉም። ቤተ ክርስቲያን ሶል በምታደርግበት መንገድ ሶል ታደርጋለች። ያንተ አካሄድ አሁን ግን ትክክል አይደለም። ለምንድን ነው ከረፈደ በኋላ ሶልቭ የተደረገው? አሁን እንደዚህ በዚህ ሰዓት ነው ወይ እንደዚህ የሚደረገው ምናምን? ብራዘር እንዲህ በማለት አይደለም መፍትሄ የምታገኘው። አንድ ሲቀጥል ደግሞ የቤተ ክርስቲያን ልጅ ከሆንክ በቤተ ክርስቲያን አይነት ቶን ነው መውራት ያለበት ዳኒ። ሁለተኛ ሶስተኛ ደግሞ የመጨረሻው ትልቁ ጉዳይ ቤተ ክርስቲያን ሳታስተምር የቀረችበት አንድም ታይም የለም። አሁን ያንተ ንግግር ትክክል አይደለም የምንለው ያንን ነው። አሁን አንተ ታድሶን አይደለም የሚል ንግግር እኛ አልተናገርንም። ንግግሮች ግን ልክ በነዛ ሰዎች አንደበት የተቃኘ መሆን የለበትም። ለምሳሌ በታድሶ እንቅስቃሴ ውስጥ ያሉ ሰዎች ቤተክርስቲያን ልክ እንደማታስተምር፣ ቤተክርስቲያን ልክ የሆኑ የመጽሐፍ ቅዱስ ክፍሎችን እንደማትነካ፣ እንደማትዳስስ፣ የሆኑ ሐሳቦችን እንደማታስተምር፣ የማትለው እንደምትል፣ የማትናገረው እንደምትናገር፣ የማታስተምረው እንደምታስተምር አድርገው ይስላሉ። አንተ ምናልባት እንዲሁ በሆነ አይነት አካሄድ ላይ ያለ ሰው ሊሆን ይችላል። ምናልባት የእነሱን አካሄድ ማስደግፍ ሰው ልትሆን ትችላለህ። ነገር ግን እየተናገርክበት ያለው ተውን ግን ትክክለኛ ጤናማ አይደለም። እነዛ ሰዎች ተሳሳቱ፣ ከዛ ወጡ። አሁን ዛሬ ያሉበት እኔ ማን እንደሆነ ምን ያላቅም፣ ፐርሰናል ያነሳቸው ስሞች ሰውየው ማን እንደሆነ ያላቅም። ሰው እንዲህ አይነት ሰዎች እንዲህ አይነት ግለሰቦች ከቤተ ክርስቲያን ወጥተው በመንፍቅና ሕይወት ውስጥ አገኛቸው። በቃ እነዛ ሰዎች ወድቋል። ብራዘር እንደ ሎጥ ሚስት ወደኋላ መመልከት የለብህም። ቤተ ክርስቲያን ዛሬም ታስተምራለች። እነገሌ ያላስተማሩኝም አትበል። አሁን እኮ በጣም ሁሉ ነገር እኮ በጣም ሲምፕል የሆነበት የቀለለበት ታይም ላይ እኮ ነው ያለ ነው። አንተ የፈለካቸውን መምህራን ትምህርቶች እንደው የሆነ ቦታ ድረስ ሄደህ እንኳን ባትከታተል፣ የሆነ ቦታ ድረስ እንኳን ሄደህ ባትማር በሶሻል ሚዲያ ላይ ቁጭ ብለህ መከታተል ትችላለህ። በጣም ብዙ ሺህ የሚሆኑ ፕሮቴስታንት አማኝ የሆኑ ወንድሞቻችን ወደዚህ ቅዱስ ቤተክርስቲያን እምነት በንስሐ ሕይወት የተመለሱት ሀብተ ወልድና ስመ ክርስትና ያገኙት የኔን የዮብን የጋዲን የልደትን የናክሊልን የሌሎችንም ወንድሞች ትምህርቶች እንዲህ በላይቭ ስትሪም እና በሶሻል ሚዲያ ተከታትለው ነው። በአካል አግኝተውን አይደለም። ከልብ ካለቀሱ ነው ነገሩ። እዚህ እውነትን የሚፈልግ ሰው ልክ እንደዚህ ባለበት ቦታ ሆኖ ትምህርትን መከታተል ይችላል። ቤተክርስቲያን አላስተማረችም፣ ቤተክርስቲያን እንዲህ አላረገችኝም የሚል አይነት ንግግር ግን አትናገር። በዚህ ሐሳብ ላይ አንተ ኦርቶዶክስ ሆንክም አልሆንክም፣ አንተ የሆነ እምነት ተከታይ ሆንክም አልሆንክም እንቃወምሃለን። ምክንያቱም ንግግሮች ቶኖች ትክክል ስላልሆኑ የምንቃወመ ፐርሰናሊ አንተ የሆነ ነገር አስበሃል፣ የሆነ አይነት አካሄድ እየሄድክ ነው ብለን አይደለም። ቤተክርስቲያን የምታስተምረውን ትምህርት ግን እንደማታስተምር አድርጎ የሚስል ሰው ካለ፣ ቤተክርስቲያን የማትለውን ነገር እንደምትል አድርጎ የሚስል ሰው ካለ ግን በአንድነት ሁላችንም ክርስቲያኖች እንቃወማለን። ስለዚህ ተወዳጅ ወንድማችን ዳኒ አንደኛ ፐርፐዙ ራሱ የመጣበት ፐርፐዝ በራሱ አሁን ላይቭ ስትሪማችን ላይ እኛ አሁን የፕሮቴስታንቲም ሰው ሰራሽ ትምህርቶች እያወራን ነው። ሰው ገስ ላይ ገባ የሆነ ሰዓት ላይ እንዲሆኑ በዚህ ወጥቶ በዚህ ገብቷል። ግን ሰው ዋት ምንም መፍትሄ የማይገኝበት ጉዳይ ላይ ምንም ጥቅም የማይኖረውን ሀሳብ አነሳለን። ከዛ ሰው ዋት እና ፕሊስ እባካችሁ ለአንተ ብቻ ሳይሆን ሌሎችም ሰዎች አንዳንድ ጊዜ ዝም ብላችሁ ወደ ገስ ወደ የሆነ እንደ ወደ ኮይስ ስለመላክ ምናምን ባትወጡ ጥሩ ነው። በመጀመሪያ ምን ላወራ ነው? የማወራው ነገር ሰዎችን ይጠቅማል ወይ?
የምንናገረው ንግግር እንደው ሰዎች ላይ የሆነ ፍሬ ያፈራሉ የሚለውን ነገር ብታመዛዝኑ ጥሩ ነው። ከዛ በመቀጠል ወንድማችን ዳኒ ቅድስት ቤተክርስቲያን አሁንም ያለህበት ቦታ የት እንደሆነ አናውቅም፣ የት ደብር እንደሆንክ አናውቅም፣ የሰንበት ትምህርት ቤት እንደሆንክ አናውቅም። ነገር ግን ባለህበት ደብር ባለበት ሰንበት ትምህርት ቤት ብቻ ሳይሆን በተለያዩ የሶሻል ሚዲያ አማራጮች አሁንም ድረስ የቅድስት ቤተክርስቲያንን ትምህርት መማር ትችላለህ። የኔ ዲያቆን ያረጋል ለበጋዘን ትምህርቶች አሁንም ድረስ መከታተል ትችላለህ። በቤተክርስቲያናችን ውስጥ የሚሰጡ በጣም ከነገረ ድህነት ከነገረ ክርስቶስ ጋር ከሌሎች ትምህርቶችም ጋር ተያይዞ የሚሰጡ ትምህርቶችን አሁንም ድረስ ቤተክርስቲያን ምን ብላ ነው የምታስተምረው? አሁንም ድረስ ከተለያዩ መምህራን አንድ የሆነውን የቤተክርስቲያንን ትምህርት ማግኘት ትችላለህ። ምንም እዚህ ጋር የተለወጠ ነገር የለም። ልክ ቤተክርስቲያን የሆነ ነገር ላይ ልክ እንዴት ነው የቆመች አድርጎ ግን መናገር ስህተት ነው። እንዲህ አይነት ንግግሮችን አሁንም እንድታርም እንፈልጋለን። አንተ አሁንም እግዚአብሔር በሚያውቀው ሪል ኦርቶዶክስ ትሁን አትሁን እኔ በግሌ መረጃ የለኝም። ግን ኦርቶዶክሳዊ ነኝ ብለህ ከመጣ ግን እንደ አንድ ኦርቶዶክስ ወንድም ግን ላርምህና ለመክር የምፈልገው ነገር ይሄን ነው። ቶናችንን ልክ እንደ ኦርቶዶክስ ቤተክርስቲያን አማኝ አድርገን ነው መውራት ያለብን። ሲቀጥል ደግሞ የሆነ ግለሰብ የሆነ ሰዓት ላይ እያስተማረ ነበር፣ ከዛ በኋላ በክህደት ተገኘ። ሰው ዋት ምንና ምን ይሁን? በየአውደ ምሕረቱ ስንት ሲሰብኩና ሲያገለግሉ የነበሩ ሰዎችስ በመንፍቅና ተገኝተው ክደው ወጥተው የለ እንዴ ከቤተክርስቲያን? እነሱ ወጡና ቤተክርስቲያን አሁን ትምህርቱ አቆመ አልቆመም? ኦኬ እነሱ ክህደቱ ውስጥ ከመግባታቸው በፊት ቆመውበት በነበረ አውደ ምሕረት ላይ ዛሬ እግዚአብሔር ይመስገን እኛም ቆመን እያስተማረን ነው። እኛን አሁን እኛ ትክክል ነን እያልኩ ሳይሆን የቤተክርስቲያን ትምህርት ግን ልክ እንደዚህ ነው። በቃ የሚታነጽበት ይታነጽበታል። አይ በቃ አይገባኝም ብሎ ደግሞ የወደቀው ግን ወድቆ ይቀራል። በንስሐ ሕይወት ተመልሰው የሚመጡ ከሆነ ቤተክርስቲያን አሁንም የንስሐ በሮቿ ክፍቶች ናቸው። ከዛ ውጭ ግን ሰው ወዳቂ ነው፣ አለቀ። እግዚአብሔር ረድቶት ካመነ ጸንቶ ከቆመ እግዚአብሔርን በንጽህና በቅድስና ያገለግላል። ካልሆነ ግን የሚወድቀው ራሱን ችሎ ነው። የቤተክርስቲያን ትምህርት ግን ትላንትም አለ ዛሬም አለ ወደፊትም ይኖራል። ልክ የቤተክርስቲያን ትምህርት እንደቆም አድርጎ መናገር ስህተት ነው። ከዛ በመቀጠል ቤተክርስቲያን በዚህ ሰዓት ነበር ወይ እነዚህ ሰዎች ማወቅ የነበረባት? ልክ እንዳንተ ቤተክርስቲያን ውስጥ ያለን ሰዎች እኛም ጠንቋይ አንቀልብም። ኦኬ ልክ የሆነን ክህደት በተገኘበት ቅጽበት ግን ይታረማል፣ እርምት ይሰጠዋል። ሰዎችን ከቤተክርስቲያን ዝም ብሎ ገፍቶ የመውጣት አካሄድ የላትም። ቤተክርስቲያን በንስሐ ሕይወት እንዲመለሱ ከስተታቸው እንዲታረሙ ቀኑና እንዲወስዱ ሁልጊዜ ደጋግማ ትመክራለች። አሻፈረኝ የሚሉ ሰዎች ግን በቤተክርስቲያን ውስጥ ሌሎች ሰዎችን እንዳይበክሉ አይ እነዚህ የሚባሉ ሰዎች ከቤተክርስቲያን ተወግዷል ትላለች። እና ዳኒ እባክህን እንደዚህ አይነት አካሄዶች ሌላ ጊዜ አትሂድ። ሲቀጥል ደግሞ ሌላ ጊዜ ገስ ላይ ስገባ ምን ላወራ ነው የሚለውን ነገር አንድ ጊዜ ለራስ ደግመ ብታስበው፣ ከነሱስ ምን ላገኝ ፈልጌ ነው የገባሁት የሚለውን ነገር ለራስ ደግመ ብትጠይቀው ጥሩ ነው። እነ ዳኒ እነ ይዋድ እነ ስምሪና እነ ተሙ ሌላ የሚሰጡ ሀሳብ ካለ ከነሱ ደግሞ ሀሳቦችን ተቀበልና ከዛ ወደ ዕለቱ ርዕሳችን እንገባለን። እዮባ የምትሉት ነገር ካለ እናንተ ስለምንተዋወቅ ያው እንዳልኩት ነው። የመጽሐፍ ቅዱስ ጥናት በቤተክርስቲያን ይሰጣል በተለያየ ጊዜ። የዛን ወቅትም የተደረገው እንደዛ ነው። ዕብራውያንና ዘሌዋውያን አንድ ላይ አብረው ስለሚሄዱ ስለ ሊቀ ክህነትም ስለሆነ አንድ ላይ ያጠናን። ከዛ በዛ መሀል ኢየሱስ ክርስቶስ የማስታረቅ ስራ ላይ ዕብራውያን 7ን ስናጠና የተነሱ የስህተት ማብራሪያዎች ነበሩ። ያንን ሰንበት ትምህርት ቤቱ ሪኮርድ የሚያደርጉለት ሰዎች ነበሩ። ሪኮርድ አድርገው ለበላይ አካላት ሰጡ። ከዛ ትምህርቱ እንዲቆም ተደረገ እንጂ መጽሐፍ ቅዱስ ጥናት አያስፈልግም ተብሎ አይደለም የቆመው። ስለዚህ ቤተክርስቲያን ባላት መዋቅር ስህተት ሲገኝ ኤኒታይም ትምህርትን የማስቆም መብት አላት። ለምሳሌ አውደ ምሕረት ላይ ምንፍቅና ቢነገር እዛ ያሉት ሊቃውንት ያስቆማሉ። እንኳን ሰንበት ትምህርት ቤት ኮርስ አይደለም ኮርሱ ተቆመ። ከዛ በኋላ መረጃዎች ተሰብስበው ያንን ወንድም የተሄደበት ሂደት ነበረ። ሰንበት ትምህርት ቤቱ ትንሽ በዛ ትምህርቶች ቆመው ነበር እንዳጠቃላይ። ከዛ በኋላ ግን ልጁም በስብሰባ ተደርጎ ምናምን ያው ታውቁታላችሁላችሁም ቅድም ኤርሚያስ ያለው ልጅ ነው። በሰበካ ጉባኤ ምናምን እንደዚህ ተብሎ በሊቃውንት ተሰብስበው ምን ተደረገ? እንዲታረም የእርምት ጊዜ ተሰጠው። የእርምት ጊዜው ላይ ተመልሶ ስላልመጣ በዛው ከቤተክርስቲያን እንዲለይ ተደርጓል ማለት ነው። ከዛ በኋላ ይሄ ነገር ከተረጋጋ በኋላ ግን ዕብራውያን ላይ የተነሱ ሀሳቦችን ሌሎችም ክስ የመጣባቸው ሀሳቦችን ትምህርት ተሰጥቶ የተዘጋ ነገር ነው ትምህርቱ ማለት ነው። በዛን ሰዓት ግን ትምህርቱ ለምን ቆመ ብለው የተቃወሙ ልክ አሁን እንደ ዳኒ ያሉ ልጆች አልመጡም። ከዛ በኋላ ሰንበት ትምህርት ቤት አልመጡም። እኛ ትምህርቱን ስንወስድም አልመጡም። ባልመጡበት ሁኔታ
መተኪያ ትምህርት አልተሰጠም ብሎ ሰንበት ትምህርት ቤትን መክሰስም አግባብ አይደለም። ነገር ግን ዕብራውያን ላይ የተነሳው ሐሳብ ትክክል አይደለም ካለ ግን ያንን እዚህ ማስረዳት እንችላለን። ይዛኔም እንትን ተብሏል። ግን አሁን እዚህም ዕብራውያን ላይ ኢየሱስ ክርስቶስ በሰማይ ሆኖ አሁንም የሚያደርገው ሌላ ከመስቀሉ ስራ ውጭ የማስታረቅ ስራ አለ ወይ በሰማይ ሆኖ የሚያደርገው ነገር የሚለውን እዚህም ማውራት ይቻላል። ዳኒ ከተመለስክ ማለት ነው። እሱ ላይ ከሆነ ጥያቄ ካልሆነ ግን ሰንበት ትምህርት ቤቱ ትምህርቱን ያቆመው በሰዓቱ ትክክል ስላልነበር ነው። ያ ደግሞ ማንዴቱ ነው፣ መብቱም ነው። ከዛ በኋላ ማረሚያ ትምህርቶች ሰንበት ትምህርት ቤቱ ሲረጋጋ እንዲሰጥ ተደርጓል ማለት ነው። እግዚአብሔር ይስጥልኝ። ፈለገ እናመሰግናለን። ስምሪ አለን ስምሪ እግዚአብሔር ይስጥልን። በአጭሩ በቃ እንደውም ዳኒ እየሰማ ከሆነ እናንተ ሰው ተከትላችሁ ቀርታችኋል ማለት እኮ ነው። ከሰንበት ትምህርት ቤታችሁ ጎን መቆም ሲኖርባችሁ እስኪ እንስማ እንጽና ማለት ሲኖርባችሁ ተከተለ ቀረ። እርማ ሲሰጥ የለህም፣ በሌለህበት ስለተሰጠ ደግሞ አልሰማህም ማለት አልተደረገም ማለት ሆኖ ከሳሽ ሆነ ልትመጣ አይገባም ማለት ነው። እንግዲህ በአጭሩ ይህን ይመስላል። እንደተባለው ግን የተነሳው ነገር ላይ ጥያቄ ካለ ትምህርቱ ላይ ማውራት ይቻላል። ግን በዚሁ አጋጣሚ ቤተክርስቲያን ወይም ሰንበት ትምህርት ቤት በቤተክርስቲያን ውስጥ ያለ መዋቅር የሆነ ሰው የሚሰጠው ነገር ላይ ጥያቄ ከቀረበ ብቻ አይደለም አካሄዱ ራሱ ልክ ካልሆነና የሆነ የሚያቀርብበት ኢንቴንሽን ልክ አይደለም ብላ ቤተክርስቲያን ካመነች ማስቆም ትችላለች። ምክንያቱም በአንድም ሆነ በሌላ በግልጽም ይሁን በስውር ሰው ምንፍቅና ሊያስተምር ይችላል። ስለዚህ ለመጠበቅ የግድ ምንፍቅናውን የሆኑ ሰዎች ዘንድ እስክናየው መጠበቅ አይጠበቅብንም። ቤተክርስቲያን ልታደርጋቸው የሚገባ ብዙ ነገሮች አሉ፣ አደረገች። ከዛን ታግሶ የቤተክርስቲያን ድምፅ መስማት ነው የሚያስፈልገው፣ እርሱ ነው። በተጨማሪ የሆነ ሰው ተሐድሶ ነው ተብሎ ከዛ በኋላ ወጥቶ ተሐድሶ ነው ከተገኘ ተሐድሶ ነው ማለት ነው፣ ሌላ ነገር የለውም። ግልጽ ነው። የሆነ ሰው ተሐድሶ ነው ተብሎ ግን ከቤተክርስቲያን ሳይወጣ ካገኘ ነው አይደለም ማለት ነው። አይደለም 100% እያልኩ አይደለም፣ ግን ተሐድሶ ነው ተብሎ ከቤተክርስቲያንም ተለይቶ ግን ተሐድሶ ውስጥ ካላየ ነው ታዲያ የት ሄደ ልንል እንችላለን። ግን ደግሞ ከቤተክርስቲያን ተሐድሶ ተብሎ ወጥቶ አዎ ተሐድሶ ነኝ ካለ አንድ፣ ሁለተኛ በፊትም የተሐድሶን አስተሳሰብ እናራምድ ነበረ ወንጌልን ስናስተምር ተለየን ምናምን የሚል ከሆነ ተሐድሶ ነው። አየ በሰዓቱ ያገዱ ሰዎች ልክ ናቸው። እግዚአብሔር እድሜና ጤና ይስጣቸው። እንኳንም አገዱት፣ እንኳንም ቆመ። ምክንያቱም ይሄው ዛሬ ልጁ ወጥቶ ተሐድሶ ነው ያለው። ዕለት ዕለት ቤተክርስቲያን ሲሳደብ ነው የሚውለው። ተሐድሶ ነበረ። ተከትለው የወጣው ሰው ወይም እሱ ለምን ታገደ ብለህ የወጣው ሰው ተሐድሶ ሆኖ ተገኘ። ስለዚህ ባሳለፍከው ነገር መጸጸት አለብህ ማለት ነው። እሱ ነው እንትን የምንለው። ለማንኛውም እናመሰግናለን። መቀጠል እንችላለን። የሚገባ ሰው ካለ ፈለግ። እሺ፣ ወደ ርዕሳችን ሙቭ እናድርግ። ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም እያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም እያለሁላችሁ። እግዚአብሔር ይመስገን። ሰላም ነው አይደል? ያው ሰላም በለልን ወንድማችንን። ራስህ ሰላም አትለው? ያው እለዋለሁ የምልህ ያው አለ አይደል? ያው ስመጣ ምናምን ብዬ ነው። ያ እሺ ይሆነልህ። ኦኬ እሺ። ፕሮቴስታንት የሆናችሁ እህቶች ወንድሞች አንዳንድ ቁጥር ጻፉልን። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች ነው ዛሬ የምናነሳው። ኢዮብ ሰው አስገብታ መሰለኝ ደጋግሞ አንድ ቁጥር ሲጽፍ ፕሮቴስታንት መስሎኝ ያስገባሁት። ጆሳ የሚል አካውንት ይሰማል። ጆሳ